እጅግ አስቸኳይ መረጃ ነው ይዤላችሁ የመጣሁት። በአሁን ሰዓት ላይ ፌክ የሆነ ጧፍና ዕጣን ገብቷል። ለካህናት አባቶቻችን፣ ለዲያቆናት፣ ለህዝበ ክርስቲያኑ፣ ለምእመን፣ ለሁሉም ይዳረስ። እጅግ በጣም ጭሳምና መርዛማ የሆነ ነው። ይህንን ጧፍ ማንኛውም ባለማህተብ መጠቀም የለበትም። በየትኛውም ቤተክርስቲያናችን መግባት ስለሌለበት የምገዙትን ጧፍና ዕጣን በደንብ አውቃችሁና ለይታችሁ ግዙ በምገዙ ሰዓት። ይሄኛው ከፕላስቲክ የተሰራ ነው። ጭሱ ደግሞ እጅግ መርዛማ ነው። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮም እየሰራችሁ ለብዙዎች እንዲዳረስ አድርጉት። ምናልባት የኔ ቪዲዮ ቢወርድ እንኳን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ሁላችሁም የማህተብ ግዴታችሁን ተወጡ። በጣም ያሳዝናል። እንግዲህ በዛሬው ቀን ከጻድቃኔ ማርያም ገዳም የሰማነው ዜና እጅጉን የሚያሳዝን ዜና ነው። በዋሻ መደርመስ ምክንያት እንግዲህ የሰዎች ህይወት አልፏል። እንደዚሁም በጉዳት ላይ የሚያሉ እግዚአብሔር አምላክ ለሞቱት ነፍሳቸውን በአጸደ ገነት ያሳርፍልን፣ የተረፉትን ደግሞ እግዚአብሔር ይማርልን። እግዚአብሔር እንደ ቸርነቱ ሁላችንም ይማረን፣ ቁጣውን ያርቅልን። ራኤልን የሰማ አምላክ አሁንም በእኛ ዘመን ያው ነው። እግዚአብሔር አይለወጥም። ታዲያስ እኛ ደነደን እንኳን እግዚአብሔር ሊሰማን ይቅርና እርስ በርሳችን እንኳን እንደማመጥም። ካህናቱ በዘረኝነት፣ ሊቃውንቱ በጎጠኝነት፣ በክፋት በምቀኝነት፣ ምዕመናኑ በዘረኝነት ጥልፍልፍልፍልፍ ብሎ እንዴት ብለን ስለ ቤተ ክርስቲያን አናስብማ? እንዴ በክርስቶስ ደም የተዋጀን አንድ መሆናችን እኮ አናስበውም ፈጽሞ። የተለያየነን። ባጭሩ ስነግራችሁ ለውጥ ያልመጣው እኛ አንድነት ስለሌለን ነው። ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለ እግዚአብሔር 3000 4000 10000 እንደውም የከሌ ክብረ በዓል ጊዜ 100,000 ሰው ተገኘ ተብሎ ዜናም ሲሰራ ይቻለሁ። ታዲያ በ100,000 ሰው ምዕመናን መሃል እግዚአብሔር አልገኝ ብሎ ነው? አዎ አንድነት የለንም። የማስመሰል የቪው በቃ ሁሉንም ነገር የምንጠቀመው ለእይታ፣ መስቀሉን የምንይዘው ለእይታ፣ ለመሸቀያ። ምን አዲስ አበባ ላይ እኮ አንዳንድ ክህነት እኮ ለባስ መሳፈሪያና በቃ ለአንዳንድ ነገሮች ነው ጥቅም ላይ የሚውለው። ምዕመናንን የሚለውጥ እኮ አይደለም። የአንዳንዶች መስቀል እያልኩ ነው። መስቀሉን እያልኩ ሳይሆን የሚይዙበት ዓላማ ለዚያ ታስቦ ነው። እንጀራ ለመሰብሰቢያ፣ ወንጌልን እንጀራ ለመብያ ከተጠቀምንበት ወደ እግዚአብሔር አይደርስም ጸሎታችን እያልኳችሁ እኮ ነው። ጩኸት ሆኖ ነው የሚቀረው። ነባይነ ከመዘኢነ ባይነ ኮነ እሱ ነው ጸሎታችን የማይሰማው። እኛ ስላልተስተካከልን ነው። የጎበጠ እንጨት ቤት ሊሰራ አይችልም። ያልተስተካከለ መንገድ ሰዎችን ሊመራ አይችልም። አይምሯችን የጎበጠ ከሆነ፣ በዘረኝነት የተጠለፈ ከሆነ እግዚአብሔርን አያስገባም። ዝግ ነው። ለሰይጣን መንሸራሸሪያ ነው የሚሆነው። ይሄን ለውጥ ካላመጣን ጸሎታችን አይሰማም። በተለይ ዘረኝነት ለኦርቶዶክሳውያን መጥፎ በሽታ ነው። ከእግዚአብሔር የሚያጣላ፣ ወደ እግዚአብሔር የምንወጣበትን መሰላል የሚቆርጥ ክፉ በሽታ ነው። ልንጠነቀቅ ይገባል። ሸር አድርጉት ሐሳቤ ከተመቻችሁ። በዚህ ዘመን በኔ እድሜ በጣም ከሚያስጨንቀኝ ነገር አንዱ ኦርቶዶክሳውያን እርስ በርስ በጦርነት እየተጨራረስን እንደሆነ ሳስብ ነው። በተለይ ይህ ጨፍጫፊ የሆነው የአብይ አህመድ መንግስት ሳስብ በሰሜኑ የሀገራችን ክፍል ኦርቶዶክሳውያን እርስ በርስ እንዲጨራረሱ እያደረገበት ያለውን መንገድ ሳስብ እና ደግሞ እኔ ምንም ማድረግ አለመቻሌን ሳስብ በጣም እጨነቃለሁ። ላለፉት 7-8 ዓመታት እያየነው እንደሆነ ሁሉ ኦርቶዶክሳውያንን በተለይ በዚህ በአማራና በትግራይ ክልል ያሉ ኦርቶዶክሳውያን እርስ በርሳቸው እንዲጠፋፉ፣ አንድነታቸውን አጽንተው በክርስቶስ ክርስቲያን ተብለው አንድ ሆነው እንዳይኖሩ በብሔር በዘር ተከፋፍሎ እንደዚህ ሲጠፋፉ ማየት፣ እነዛ ታላላቅ ቅዱሳን ያለፉባቸው ቦታዎች፣ ያ የሊቃውንት ሀገር ዛሬ እንዲህ በብሔር ስንጠፋፋ ማየት በጣም ያመኛል። በጣም አዝናለሁ። የሚያሳዝነኝ ምንም ማድረግ አለመቻሌ ነው። እነዛ ተሳቱ ቅዱሳን መጠው ያረፉባት፣ እነዛ ታላላቅ ገዳማት ያሉባት፣ እነዛ ትልልቅ ክርስቲያኖች ያሉበት፣ ትልልቅ አብያተ ክርስቲያናት፣ ትልልቅ ጉባኤ ቤቶች ብንጠራ የድጓው፣ ያቋቋሙ፣ የዝማሬው፣ የመዋሲቱ፣ የመጻሕፍት ትርጓሜ፣ የቅዳሴው ጉባኤ ቤቶች፣ የምስክር ቤቶች ያሉበት ያ ሁሉ ቦታ ያ ሁሉ ክርስቲያን ያለበት ኦርቶዶክሳውያን ዛሬ ያለ እረፍት ሲጨፋጨፉ ማየት ያማል።
መቆሚያው መቼ ሆነ አላቅም። ሁሌ ግን ያስጨንቀኛል። እጅግ አስቸኳይ መረጃ ነው ይዤላችሁ የመጣሁት። በአሁን ሰዓት ላይ ፌክ የሆነ ጧፍና ዕጣን ገብቷል። ለካህናት አባቶቻችን፣ ለዲያቆናት፣ ለህዝበ ክርስቲያኑ፣ ለምእመን፣ ለሁሉም ይዳረስ። እጅግ በጣም ጭሳምና መርዛማ የሆነ ነው። ይህንን ጧፍ ማንኛውም ባለማህተብ መጠቀም የለበትም። በየትኛውም ቤተክርስቲያናችን መግባት ስለሌለበት የምገዙትን ጧፍና ዕጣን በደንብ አውቃችሁና ለይታችሁ ግዙ በምገዙ ሰዓት። ይሄኛው ከፕላስቲክ የተሰራ ነው። ጭሱ ደግሞ እጅግ መርዛማ ነው። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮም እየሰራችሁ ለብዙዎች እንዲዳረስ አድርጉት። ምናልባት የኔ ቪዲዮ ቢወርድ እንኳን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ሁላችሁም የማህተብ ግዴታችሁን ተወጡ። ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስህን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል። ዘረኝነት ለሰው ልጆች ሁሉ ለፍጥረት ሁሉ መጥፎ አደገኛ በሽታ ነው። መለያየት ማለት ነው ዘረኝነት ማለት። ደግሞ ይሄ በሽታ የጸና የከፋ የሚሆነው ደግሞ በቤተ መቅደሱ ተሹመን ምዕመናንን ለማስተማር በጎችን ለመጠበቅ ቤተ ክርስቲያንን ለመምራት ተሹመን ደግሞ ዘረኞች ከሆን ይሄ ከበሽታው የከፋ አደገኛ ካንሰር ነው። እና ዘረኝነት የተወለደችው ቤተ ክህነት ውስጥ ነው እንድል ያደርገኛል። ደግሞ ብዙዎች ዘረኞች ያልሆኑ አሉ። ሁሉንም በአንድ የሚመለከቱ ዘር፣ ጎሳ ሳይሉ ሃይማኖት፣ ቀለም ሳይለዩ የሚወዱ አባቶች አሉ። ሁሉንም እንዳልጨፈልቅ ግን ቤተ ክህነት ውስጥ አብዛኛው ግንዛቤ የሌለው ሰው አለ። እና በቀደም ያጋለጥኩላችሁ ቄስ በውስጥ የጻፈልኝም ብታዩት እንግዲህ ወሎን ለመስደብ የሞከረበት እውነቴን ነው የምላችሁ። እና እሱ የት እንደሆነ አላቅም። እንግዲህ እሱ የተወለደበት አካባቢ ማህበረሰብ በእርግጠኝነት የቆሎ ተማሪዎችን እየመገበ እንደ እናት እየተንከባከበ የሚያስተምር ማህበረሰብ ነው በእርግጠኝነት። እሱ ግን ከነዚያ ያልወጣ በእንጭጭ አስተሳሰብ የመጣ ይመስለኛልና እና ዘረኝነት መጥፎ በሽታ ነው። ማርያምን ነው የምላችሁ፣ ምንም አይጠቅምም። ቢቻለን ከሰው ሁሉ ጋር በሰላም መኖር እንዳለብን ነው ክርስቶስ የነገረን ማለት ነው። ብቻ ሃይማኖት ሳንል ቀለም ሳንለይ ግን እንደው ቢያንስ እስኪ እርስ በርሳችን በቤተ መቅደሱ ውስጥ ሆነን ዘረኝነትን፣ ይሄ ዘረኝነት አይባልም በነገራችን ላይ አንድ ኢትዮጵያዊ ሆነ ጎጠኝነት ነው የሚባል ይሄ መጎሻሸቅ። እና እባክዎትን ቀሲስ ድጋሚ ያወጣበውታለሁ፣ የምሬን ነው የምለዎት። ምክንያቱም ወደ እርሰው ንስሐ ልጆች እንዳይመጡ ከእርሰው የሚማሩት ነገር ስለሌለ ብልግናን፣ ዘረኝነትን ካልሆነ በስተቀር እርሰው ቃለ እግዚአብሔር ስለማያስተምሩ አደራዎትን አሁንም ይታገሱ። ትንሽ ሸንቆጥ አድርገውት ብዬ ነው። ግን ደግሞ ማስተማር የፈለግኩት ነገር ምን መሰላችሁ? ቤተ ክህነቱ ናችሁ ማርያምን ዘረኛ አትሁኑ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የተማረ ሰው እንደው ወንጌል ቅዱስ ብሎ የሚያነብሰው ዘረኛ በጣም ነው የሚያስጠላው። እና ረፉ ለማለት ነው። ዘረኝነት መጥፎ በሽታ ነው ለማለት ነው። ከዚህ በሽታ ደግሞ እንድትፈወሱ ዘረኞች አትሆኑ ለማለት ፈልጌ ነው ወዳጆቼ። በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ሸር አድርጉ። ዘረኛ ነው ብላችሁ ለምታስቡ ሰዎች ደግሞ ሸር አድርጉላቸው፣ በሽታ መሆኑን ይወቁት።